ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በሶስት ርዕስ ነው ወደ እናንተ የመጣሁት። እንደተለመደው በተለይ የድሬዳዋ ከንቲባ አቶ ከድር ጀዋር ያልተጠበቀ ነገር አድርገው እንግዲህ አሁን ላይ በጣም መነጋገሪያ ሆነዋል። እንደዛውም ስለ ወንድማችን ማስተር አብነት ከበደ አዲስ ነገር አለ። እንደዛውም ደግሞ አንዲት ህፃን በቅርቡ የኮሜዲያን ወልደሰን ልጅ እንግዲህ እሱ ማረፉን ተከትሎ ከቤት ተባረው ልጃቸው ሕክምና ትጠብቅ ነበር። በዛ የተነሳም ደስ የሚሉ ዜና አሉ። እሱን አስከትዬ እነግራችኋለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። ኮኪ ነኝ። ዶክተር አብይ በደግነት በሞት ያጣቸውን ተወዳጁ ኮሜዲያን ወንደሰን አውራሪስ የ9 ዓመት ልጁን በሕክምና እርዳታ ለማድረግ በገባው ቃል መሰረት ዛሬ የሚያየውን የቀዶ ጥገና በስኬታማ እየተሳክቶ ይገኛል። ክብር እና ምስጋና ይገባዋል። ይህ ታላቅ ስራ እንዲህ ከናወል ህፃናት የተሻለ ተስፋ እንዲኖራቸው አለቲ ከቀንና ሌሊት ለደከማችሁ ሁሉ ምስጋና ይሁን። ለዶክተር አብይ ስለሰጣችሁ ትኩረት፣ ለህክምና ድጋፍ አርቲስት ሰይፉ ፋንታሁን እና አርቲስት ዳንኤል ወይ ደግሞ ዳኒ ላሳያችሁት ወንድማዊ ደግነትና ላሳለፋችሁት ጥረት ለመላው የኢትዮጵያ ህዝብ በአጋርነትና በጸሎት ከጎን ለቆማችሁ ሁሉ እናንተ በላይ ልጅ አባት ብታጣም እንደ ዳኒ ያለ አሳቢና የልብ ጓደኛ ከአጠገባችሁ አለማጥፋቱ ትልቅ መጽናናት ነውና ደግነት በተግባር እንዲህ ነው። ለህፃናት ሙሉ ጤናዋን እየተመኘን ፈጣሪ ጥብቅና እርዳታ አይለያት። የአርቲስት ወንደሰን አውራሪስ ነፍስ በሰላም ተረፍ። እንግዲህ ዶክተር አብይ እግዚአብሔር ያከብርልን። ምክንያቱም ቃል በገባው ሰይፉ ፋንታሁን ላይ ቀርባ ቃለ መጠየቅ አድርጋ ነበረ። ከዛ የተነሳ ልጅቷም ቃል በገባው መሰረት ዶክተር አብይ ቀዶ ሕክምናውን በሰላም ተጠናቋል። እንኳን ደስ አላችሁ። የሚቀጥለው ደግሞ የድሬዳዋ ከንቲባ አቶ ከድር ጀዋር ምን አደረጉ? አስከትዬ ነግራችኋለሁ። የቤተ ክርስቲያን ገቢ ማሰባሰቢያ ላይ የድሬዳዋ ከንቲባ በድንገት ተገኙ። ያልተጠበቀ ነገርም ቃል ገቡ። ሎዛ ኢንቨስት ባስተባበረው የድሬዳዋ ነዋሪዎች እግዚአብሔር አብ ቀብራችን በሚል መሪ ቃል በድሬዳዋ ከተማ ከታህሳስ 10 እስከ 12 2018 እየተደረገ በሚገኘው የገቢ መሰባሰቢያ መርሃ ግብር የድሬዳዋ ከንቲባ አቶ ከድር ጀዋር ድንገት አዳራሹ ላይ ተከሰቱ። ኦርቶዶክሳውያን በድንጋጤ ከመቀመጫቸው ተነስተው ተቀበሏቸው። በእሳቸውም ስም በመላው ዓለም የሚገኘው በሚሊዮን ብሮች እንደ ዝናብ አዘነቡ። በዚህም የተደሰቱ ከንቲባ ባደረጉት ንግግር እናንተ የምትችሉት ሰብስቡ፣ የጎደለውን እኛ ሞልተን ቤተክርስቲያኑን እንጨርሰዋለን አሉ። አዳራሹ በደስታ ተናጠ። እናመሰግናለን፣ እድሜ ከጤና ተመኘን፣ በፍቅር ሸኟቸው። በተያያዘ ዜና የገቢ ማሰባሰቢያው እንደቀጠለ ነው። ውድ የሀገሬ ልጆች እንግዲህ የድሬዳዋ ከንቲባ ነዋሪ ከአስተዳዳሪ የሆኑት አቶ ጀዋር ከድር በዚህ መልኩ ለቤተ ክርስቲያን እያሰባሰቡ በሚገኙበት ምዕመናን ላይ ሳይታሰብ ድንገት ተገኝተው ሰውም እንግዲህ ድንጋጤ ፈጥሮ ሲያልታሰበውን ቃል ሲገቡ እናንተ የምትችሉት ሰብስቡ፣ እየቀረውን እኛ ሞልተን ቤተ ክርስቲያኗን ሰርተን እንጨርሳለን ብለዋል።
እውነት ለመናገር ከሌላው ከኢትዮጵያ ክፍል ውስጥ ድሬዳዋ እጅግ ለየት የምትልና ብሔር ብሔረሰብ ያዘች። በተለይ ደግሞ አቶ ከድር ከህብረተሰቡ ጋር ዝቅ ብሎ በሚኖረው ልዩ ክብር አለው። ብዙ ጊዜ ስልጣን ምንም አይደለ፣ የሰው ልጅ ስልጣን በሶስት ነገር ይለቃል ብሎ ሲናገር ተደምጧል። ሰይፉ ፋንታሁን ላይ አንደኛ በሞት፣ ሁለተኛ በሽረት፣ ሶስተኛ ደግሞ በህመምም ሆነ በተለያየ ምክንያት ስልጣን ይለቀቃል። ነገ ለሚለቀቀው ስልጣን ታዲያ ክፉና ደጉን ተናግሮ ሌላው መበደል ተገቢ አይደለም ሲሉም ተደምጸዋል። የድሬዳዋ ከንቲባ አቶ ከድር ጀዋር ከልብ እናመሰግናለን። ከዚህ ቀጥሎ ደግሞ የማስተር አብነት እየተናገረው ዶክተር አብይ አለ። አስከትዬ ነግራችኋለሁ። አብራችሁን ቆዩ። ተመስገን እልል ቸር ያሰማን አቦ። በአሁኑ ወቅት ማስተር አብነት ከበደ በሀገራችን በሚገኙት የአንዱ ትልቅ ሆስፒታል ሕክምና እየተደረገለት ይገኛል። ፈጣሪ እርዳታ። አሁን ያለበት ሁኔታ ጥሩ የሚባል ነው። የሐኪሞቹ ውሳኔን ተከታትሎ በቀጣይ ከሀገር ውጪ ያለውም በሀገር ውስጥ ሕክምናውን ተከታትሎ በቅርቡ ወደ በጎ ስራው ይመለሳል ብለን ተስፋ እናደርጋለን። የሚኖረን የአዲስ ነገር የምናሳያችሁ ይሆናል። አሁንም በጸሎት አስቡት። እናመሰግናለን ይላል። እንግዲህ ይህንን ከጉርሻ ፔጅ ላይ ያገኘው ነው። ውድ የሀገሬ ልጆች አሁን ላይ እንግዲህ አንዳንዶቹ የሚያስደነግጥ ነገር ያወጣሉ። በእርግጥ ይሄ ውሸት ነው፣ አትደናገጡ። አሁን ላይ ሙሉ ጤንነቱም ባይባል ጥሩ ደረጃ ላይ የሚገኝ ነው። ሐኪሞቹም ጥሩ ተስፋን የሰጡት እና ወይ ከሀገር ውጭ ወይ ደግሞ እዚህ እንግዲህ አለ በሚባል ሆስፒታል ታክሞ ሙሉ ጤናው እንደሚመለስ ከእግዚአብሔር ጋር ባለሙሉ ተስፋ ነን። እንግዲህ የነገው ገናናው ቅዱስ ሚካኤል ምሕረቱን ቸርነቱን ያሰማንና ቸር ሰንብቱልኝ። ኮክ ቲዩብ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።